አሁን ላይ ሰበር ተሰምቷል። አሜሪካ ኢራን ውስጥ ተዋጊ ጄት ሲያበር የተመታውን አብራሪዋን ማግኘቷ ተዘግቧል። አርብ ዕለት በደቡባዊ ኢራን ተመቶ የወደቀውን የአሜሪካ ተዋጊ ጄት ውስጥ የነበረው የአየር ኃይል አባል መገኘቱን ፕሬዝዳንት ዶናልድ ትራምፕ አስታወቁ። የአሜሪካ ኤፍ-15ኢ ስትራይክ ኤግል ተዋጊ ጄት ኢራን ግዛት ውስጥ ከተመታ በኋላ ሁለቱም ሀገራት አብራሪዎቹን ሲያድኑ ቆይተዋል። አሜሪካ በዚያው ቀን አንዱን አብራሪ መታደግ የቻለ ሲሆን ሁለተኛውን የአየር ኃይል አባል ለማዳን በጠላት ግዛት ውስጥ አደገኛ የፍለጋ ዘመቻ ስታከናውን ነበር። ፕሬዝዳንት ትራምፕ ዛሬ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ አግኝተነዋል ሲሉ ሁለተኛውን አብራሪ መታደግ መቻሉን አስታውቋል። ጠፍቶ የነበረው የአየር ኃይል ባልደረባ ጉዳት ቢደርስበትም በጥሩ ሁኔታ ላይ እንደሚገኝ ተነግሯል። ላለፉት በርካታ ሰዓታት የአሜሪካ ሰራዊት ከአሜሪካ ታሪክ ውስጥ እጅግ ድፍረት የተሞላበትን የፍለጋና የማዳን ዘመቻ አካሂዷል ብለዋል። የጠፋው የአየር ኃይል አባል እጅግ የተከበረ ኮሎኔል ሲሉ የገለጹት ትራምፕ በኢራን አደገኛ ተራሮች ውስጥ ከጠላት መስመር ጀርባ ሆኖ በጠላቶቻችን እየታደነ እንደነበርም ተናግረዋል። ይሁን እንጂ የአሜሪካ ኃይሎች በቀን ለ24 ሰዓታት ያለበትን ቦታ ሲከታተሉ እንደነበር ጠቅሷል። ጉዳት ደርሶበታል፣ ነገር ግን ደህና ይሆናልም ሲሉ ተናግረዋል። ትራምፕ በዚህ ልጥፋቸው እስካሁን ድረስ አስተዳደራቸው ይፋዊ ማረጋገጫ ሳልሰጠበት የመጀመሪያው አብራሪም አንስተዋል። የመጀመሪያውን ጀግና አብራሪ መታደግ ስለመቻሉ ማረጋገጫ ያልተሰጠው ሁለተኛውን የመታደግ ዘመቻ እንዳይበላሽ በሚል እንደሆነ አስረድተዋል። መቼም ቢሆን አሜሪካዊ ተዋጊን አንተውም ሲሉ አክሏል። እንደ ትራምፕ ገለጻ በኢራን ግዛት ውስጥ የማዳን ዘመቻ የተከናወነው አንድም አሜሪካዊ ሳይገደል ወይም ሳይጎዳ ነው። የጠላት መስመር ውስጥ የነበረውን አሜሪካዊ ወታደር ለመታደግ በርካታ አውሮፕላኖች ተሰማርተው እንደነበርም ተናግረዋል። አሜሪካ መታደግ የቻለችው አብራሪዋ በኢራን ባለስልጣናትም ፍለጋ ሲካሄድበት ነበር። የኢራን ጦር አሜሪካዊውን ወታደር ለያዘ ሰው ከ$66,000 በላይ ሽልማት ማዘጋጀቱን ማስታወቁ ነበር። ማህበራዊ ሚዲያ ላይ የተለቀቁ ቪዲዮዎችም በመቶዎች የሚቆጠሩ ኢራናውያን በደቡብ ምዕራባዊ ኢራን ወደሚገኘው ተራራማ ቦታ ሲያመሩም ታይተዋል። ሌላው ከዚሁ ጋር ተያይዞ የተሰማው ዜና የጠፋውን የአየር ኃይል አባል ለመታደግ የተንቀሳቀሱ የአሜሪካ ኃይሎች ነበሩበት በተባለ የኢራን አካባቢ በተፈጸሙ ጥቃቶች 4 ሰዎች መገደላቸውን የሀገሪቱ መንግስት መገናኛ ብዙሃን ዘግቧል። የኢራን እስላማዊ አብዮታዊ ዘብ በበኩሉ አሜሪካዊውን አብራሪ ሲፈልጉ የነበሩ ድሮኖችን መጥቶ መጣሉን አስታውቋል። ከአብዮታዊ ዘቡ ጋር ግንኙነት ያለው ታስኒም የዜና ወኪል ሰዎች ስለመገደላቸው ዘገባ ያወጣው ፕሬዝዳንት ዶናልድ ትራምፕ አብራሪው መታደግ መቻሉን ከማረጋገጣቸው አስቀድሞ ነው። በዘገባው ላይ የተጠቀሱት የአካባቢው ባለስልጣን በተራራማው እና ቦየር አህማር ግዛት ውስጥ በተፈጸሙ ጥቃቶች ቢያንስ 3 ሰዎች ተገድለዋል። የግዛቱ ገዢ ስለተፈጸመው ጥቃት ተጠያቂ ያደረጉት አሜሪካና እስራኤልን ነው። ከዚህ በኋላ በወጣ ዘገባ ላይ ደግሞ ምክትል ገዢው ፋታ ሙሐማዲ የሟቾች ቁጥር ወደ 4 ከፍ ማለቱን ለመገናኛ ብዙሃን ተናግረዋል። እነዚህ ጥቃቶች አሜሪካ ኢራን ውስጥ ተዋጊ ጄት ሲያበር የተመታውን አብራሪዋን ለመታደግ ካካሄደችው ዘመቻ ጋር ይገናኝ እንደሆን ግልጽ አይደለም። ፕሬዝዳንት ትራምፕ አብራሪውን ለማዳን በርካታ አውሮፕላኖች ተሰማርተው እንደነበርም ገልጸዋል። የኢራን አብዮታዊ ዘብ ፍለጋ ላይ የነበሩ የአሜሪካ ድሮኖች መጥቶ መጣሉን እንደገለጸ የመንግስት መገናኛ ብዙሃን ዘግቧል። ከይፋ የሆነው የፋርስ የዜና ወኪል እንደዘገበው በኢራን ደቡባዊ ኢስፋሃን ግዛት ውስጥ የአሜሪካን ድሮን ተከስክሷል። ስለዚህ ክስተት ከአሜሪካ በኩል ማረጋገጫ አልተሰጠም።